አቶ አምንን ለማጽናናት የቻለችውን እያደረገች ትገኛለች። ነገር ግን አቶ አምን አሁን ላይ ከልብሽ አዝነሽ ታውቂያለሽ ወይ ብሏታል። የአቶ አምን ልብ በጣም እጅጉ እንደተሰበረ ለቤሊንም ተሰምተዋታል። ነገር ግን ከጎኑ ሳትርቅ ያለምንም ፍላጎት ያለምንም በራሷ የምትፈልገው ነገር ሳትጠብቅ ይበልጥ አቶ አመንንም ሁኔታ አስጨንቋታል። ነገር ግን አሁን ላይ ጄሪም እርግዝናዋ ደርሷልና አርግዛለች። ጄሪ ባረገዘችበት ቅጽበት በጣም ፈርታለች። እንግዲህ ነገሩ ሁሉ ይታወቅብኛል ብላ ፍራቻ ውስጥ ገብታለች። ነገር ግን ምንም አማራጭ የለኝም፣ ይህንን እርግዝናዬ ምናልባት ከኔና ከሜርሲ ውጪ የኔና የተደበቀው ሚስጥር ማንም ሊያውቅ አይችልም። ስለዚህ የምፈልገው ነገር ከአቶ አመን ጋር ህይወት ይቀጥላለሁ ብላለች ቁርጣ። ነገር ግን ከሜርሲ ጋር መወያየትም እንዳለባት አስባለች። ሜርሲ አሁን ላይ ሁላቸውም በእጇ እያስገባቻቸው ነው። በተለይ ደግሞ አሁን ላይ ወይዘሪት ጄሪንም እንግዲህ የወይዘሮ ሰማል መድኃኒት በእጇ በቪዲዮ አስቀምጣታለች። ያንን ከማድረጓ በፊት ግን መጀመሪያውንም እንደ ጓደኛ ቀርባ ጄሪንም በዚህ ወጥመድ ውስጥ አስገብታታለች። ጄሪ ግን ፍላጎቷ ከዛ ቤት ከቤሊን በተቃራኒ ነው። ጄሪ የምትፈልገው ነገር በአቶ አመንንም ሚስትነት ሆና መጠራትና ሌላው ደግሞ የዛ ቤት ንብረትንም በስሟ እና እንደምትፈልገው በራሷ ለመምራት ነው የእሷ ፍላጎት። ነገር ግን ያልገባት ነገር ቢኖር አንድ የሜርሲ የሆነ ክፋት ነበረ። ሜርሲ አሁን ላይ ይበልጥ ከእሷ ቀደም ብላ የምትፈልገው ነገር ለማግኘት በእጇ አስገብታታለች። የወይዘሮ ሰማል እህት ከመጣች በኋላ እንግዲህ ሜርሲም ጭንቀት ውስጥ ገብታለች። ነገር ግን በሆነ አጋጣሚ እቺ ሴትዮን አስወግዳታለሁ ብላ ነው እያሰበች ያለችው። ወይዘሮ ሰማል እንግዲህ ከመሞቷ በፊት ለአቶ አመን በጣም ብዙ ጊዜ ደጋግማ አብሬህ ላልኖር እችላለሁ፣ ልጄ ራስህን ጠብቅ የሚለው ነገር ቃል ደጋግማለት ነበርና አሁን ላይ ይበልጥ እሱ ነገር እያቃጨለበትና እናቴ ታውቋት ነበረ መጀመሪያም ልትሞት ይሄ ነገር ብሎ በውስጡ በጣም ሀዘን ውስጥ ገብቷል። እንግዲህ ወይዘሪት ጄሪ እርግዝናዋ ከሜርሲ ጋር ስታወራ ነበረ። ነገር ግን ሜርሲ በጣም ደንግጣ ነበረ። ይህንን ስትሰማ ባልጠበቀችው ሁኔታ ነበረ። ምክንያቱም ሜርሲ ትደሰታለች እና በዚህ እርግዝና ብላ የምትጠብቀው ጄሪ እሷ ግን እንደጠበቀችው አላገኘችም። ምክንያቱም አሁን ላይ ቤሊን ጄሪ ለምን እንደፈለገቻት ሜርሲንም ለምን ጄሪ እንደፈለገቻት ስላልገባት ነበረ። እንግዲህ ጄሪ አሁን ላይ በእርግዝናዋ ደስተኛ እንዳልሆነች ብትጠይቃትም እሱን ሳይሆን መጀመሪያ ሁሉም ነገር ይለቅ ብዬ ነው ነበረ ያለቻት። ነገር ግን ከዚህ ንግግሯ ጀርባ ምን እንዳለ አሁንም ቢሆን ጄሪ አልተረዳችም። ምክንያቱም አሁን ላይ እየተናገረች ያለችው ሜርሲ ሁሉንም ነገር ካለቀ በኋላ ከተጠናቀቀ በኋላ ማለቷ የምትፈልገው ነገር ከእሷ እንዳለ ነበረ ማስተዋል ስላቃታት ብቻ ጄሪ አሁን ላይ ሁሉንም ነገር ለአቶ አመን ለመናገር ደፍራለች። ወይዘሪት ቤሊን እንግዲህ ወይዘሮ ሰማልንም ከመሞቷ በፊት አንቺ ነሽ ለልጄ ሚስትነት የማጭሽ፣ የምፈልገውም አንቺ ነሽ ሚስቱ እንድትሆኝ የምፈልገው ብላስ ነበረ። ነገር ግን ቤሊን እሱ እኮ እኔን ይሄንን ምርጫ አያደርገኝም ብላ ነበርና በዚህ ሰዓት ግን ወይዘሮ ሰማል እሱን የማድረግ አንቺ ነሽ ይሄንን ነገር ልታደርግ የምትችዩ፣ ይሄንን ደግሞ እንዲመርጥሽ ማድረግ የምትችዩ አንቺ ነሽ ብላስ ነበረ። እሱን እያስታወሰች እንግዲህ ቤሊንም በጣም ከምንም በላይ በወይዘሮ ሰማል ሞት የተጎዳችው በንጹህ ልቧ ቤሊን ነበረች። እዛ ቤት ከሚስትነት ተመርጠው ከመጡት ሴቶች ሁሉ ቤሊን ነበረች ይህንን ሁሉ ጉዳት የደረሰባት። እንግዲህ ወይዘሪት ቤሊን አሁን ላይ ከወይዘሮ ሰማል ጋር ያወራችው ነገር ከምንም በላይ አእምሯ ነክቷታል። በተለይ ደግሞ አንቺ ነሽ የልጄ ሚስት ብላ ተናግራት ስለነበረ ይህንን ነገር ይበልጥ ደግሞ ጎድቷታል። አሁን ላይ ወይዘሪት ጄሪ እንግዲህ እርግዝናዋ ይፋ አድርገዋለች። ወይዘሮ ሰማል ይህንን ነገር ባለማየቷ በማለት እንግዲህ አቶ አመን ፊትምና አክስቱ ፊት ለመናገር ነበረ ያሰበችው። እንዳሰበችውም አድርገዋለች። ጄሪ እንዳሰበችውም
እርግዝናዋ አሁን ላይ ይፋ አድርገዋለች። ነገር ግን የአቶ አመን አክስት እንዴት እንደዚህ አይነት ነገር በእንደዚህ አይነት ሁኔታ ትናገሪያለሽ? አንቺ እና እሱ እኮ ሁለታችሁ ነው እንጂ ማውራት ያለባችሁ፣ ማንም አይደለም አጠገባችሁ ሆኖ መስማት ማንም የለበትም እያለች ነበረ። ነገር ግን አቶ አመን በዚህ ሁኔታ በጣም ደንግጦ ነበረ። እንዴት ሊሆን ይችላል? ይሄ በጭራሽ መሆን አልነበረበትም ብሏል። በዚህን ጊዜ አሁን ላይ በጣም ደስተኛ ሆናለች። የልጅ ልጅ አላት በማለት ነበረ ደስተኛ የሆነችው አክስቱ። ነገር ግን አቶ አመን በዚህ ሁኔታ ቤሊንም ስለሰማች ውስጡ ተሰብሯል። አቶ አመን እውነቱ ሲሰማ በጄሪ በጣም ተናዷል እና እንደዚህ መሆን የለበትም ስላላት ደስተኛ ለመሆኑን ተረድታለች። ነገር ግን አሁን ላይ አቶ አመን ወደ ኋላ ቢሸሽም እንኳን ከኔ ማምለጥ የማይችልበትንም መንገድ ከኔ ጋር እንዲቆይ የሚያደርገው ነገር አለ ብላ ደስተኛ ሆናለች ጄሪ። ነገር ግን ይህንን ነገር ቢፈጠርም አሁን ላይ ቤሊን ከአቶ አመን ጋር አሁንም አራቀችም። አቶ አመን እንግዲህ ልቧም እየሰበረው እንኳን ቢሆን እሱን ማጽናናቷን አልቀረም። ወደ አቶ አመንም በመሄድ ብዙ ጊዜ ራሱን እንዲጠብቅ ራሱን እንዳይጎዳ ብዙ ምክሮች ስትመክረው ነበረ እና ደግሞ አቶ አመንም ከቤሊን ጋር በሆነ ሰዓት ምንም እንኳን እየሰደባትም ቢሆን ደስተኛ እና በውስጡ ሰላም ይሰማዋል። እንግዲህ ተረቶችም ታሪኮች እየነገረች ብዙ ነገሮችንም እንዲረሳ እያደረገችው ትገኛለች። ቤሊን ግን የራሷ እየተጎዳች ለሱ እየኖረች ነው። እንግዲህ አሁን ላይ በእርግዝናዋ በጣም ተገርማለች። ይህንን እርግዝናዬ እንዴት ነው ሊሆን የሚችለው? አሁን ላይ አቶ አመንስ ምንድን ነው የሚለው? ይህ ነገር ላይ ይቀበለው ይችላል ብላ ጄሪ እንግዲህ ተጨንቃለች። ነገር ግን በእርግዝናዋ በጣም ተደሳስታለች። ወይዘሪት ጄሪ ከሜርሲ ጋር ብዙ ነገሮችንም ሲነጋገሩ ነበረ። ወይዘሪት ሜርሲ አሁን ላይ ፍላጎቷ የምትፈልገው ነገር በእጇ ስላለ ምንም ነገር አቶ አመን እምቢ ቢል እንኳን በዚህ ልጅ ደስተኛ ባይሆን እንኳን እሷን የማጠቃበት መንገድ አገኛለሁ ብላ ነው እሷ ራሷ እየሰራች። እንግዲህ ሜርሲ አሁን ላይ የወይዘሪት ጄሪንም ሁኔታ ምንም ደስተኛ እንዳትሆን ነው ያደረገቻት። ግን ደግሞ ጄሪም በራሷ ፍላጎት እየተንቀሳቀሰች ነው ያለችው። የወይዘሮ ሰማል እህት እንግዲህ ጥርጣሬ ውስጥ ገብታለች። እቺ የእህቴ ሞት በምንም ነገር በጤናዋ ምክንያት አይደለም ሞተችው የሰው እጅ አለበት ብላ እንግዲህ ከወይዘሪ ዛህራ ጋር ስታወራም ነበረ። ወይዘሮ ዛህራ እንግዲህ ስለሷ ምንም ነገር ምንም አይነት ጠላት እንደሌለባት ለወይዘሮ ሰማልም እንግዲህ ምንም አይነት ጠላት እንደሌለባት ነበረ ስትናገር የነበረችው። በዚህን ሰዓት ግን ጄሪ አሁንም ቢሆን ይህንን ነገር ለአቶ አመን ከነገረችው በኋላ ይበልጥ ደግሞ እሱ ደስተኛ ያልሆነበትንም መንገድ አውቃለች። ወደ ቤሊን በመሄድ ቤሊንም ስታስጨ እንግዲህ አቶ አመን በዚህ ሁኔታ ቤሊንንም እንዳይጎዳት ፈርተዋል ማለት ነው። በጣም ፍራቻ ውስጥ ነው ያለው። ቤሊን እኔ አንቺን ከዚህ በላይ እንድጎዳሽም እንደማልፈልግ ነበረ ሲላት፣ በዚህ መልኩ አንቺ ከዚህ በላይ ከጎዳዎች እና ደግሞ እፈራለሁ ብለዋታል። እንግዲህ ወይዘሪት ቤሊን አንተ ምንም አትጎዳኝም፣ ግን ራስን ጠብቅ እያለችው ትገኛለች። በጣም ከባድ የሆነ ሁኔታ ውስጥ ገብታ ጄሪ በቻለችውን አቅም ስለ አቶ አመን ጭንቀቷንም ከዚህ በላይ እንደሆነ ስትነግረው ነበር እና አቶ አመን ግን ከሷ ይልቅ የበለጠ ደግሞ እንደማያስከፋት ውስጡ እንዳያስከፋት በጣም ፍራቻ ውስጥ ገብቷል። እንግዲህ ወይዘሮ ሰማል ከሞተች በኋላ ሜርሲ የምትፈልገው ነገር እንግዲህ በእጇ አስገብታለች። እሱም አንደኛው ነገር በአንድ በኩል ደግሞ የቀረጸችው በጄሪ በኩል የምታደርገው ነገር ነው። ሌላኛው ደግሞ ሲፈንን የምታሰራራበትን ነው። እንግዲህ ሲፈን አሁን ላይ ወይዘሮ ሰማልንም ስትገላት ማንንም ሰው እንዳላያት ነበረ እርግጠኛ የሆነችው። ነገር ግን ወይዘሮ ሰማል ስትሞት በትራስ አፍና ስትገላት ማስረጃ የሆነ ነገር ትታ ነበረ። ሲፈንም ይህንን ነገር መጀመሪያውኑ ሜርሲ ከሞተች በኋላ ገና በአንደኛ ቀኑ እንግዲህ ሜርሲ ወደ ሲፈንም በመሄድ በጣም በትኩረት አድርጋ እንዲገባት አድርጋ ብዙ ነገሮች ስትነግራት ነበረ። ምንም እንዳልሆነ እንዳልተፈጠረ ነበረ የተናገረችው። ነገር ግን ወይዘሮ ሰማል ስትሞት ሜርሲ በጣም ደስተኛ ሆናለች። ይህንን ነገር ደግሞ ለሷ መንገድ እንደሚያስደስታት ነበረ።
ወይዘሮ ሰማል ከመሞቷ በፊት እንግዲህ ከሲፈን ጋር ሜርሲንም እንድትከታተላትና ስለሷ መረጃ እንድትነግራት ነበር የነገረችው። ያንን ነገር ደግሞ ወይዘሪት ሜርሲ ቀድማ ጄሪ ወይዘሮ ሰማልና ሲፈንም ሲገናኙ ስላወቀች ያንን ነገር ቀድማ እርምጃ ወስዳለች። ምክንያቱም ከወይዘሪት ሰማልና ከሲፈን መሀል የሆነ ተደበቀ ሚስጥር አለ ብላ ስለገመተች ነበረ። ሲፈንም ለመከታተልና ወይዘሮ ሰማልንም የራሳቸው የሚያወሩት ነገር ለመስማት ካሜራ ደቅናባቸዋለች። ይህንን ነገር ደግሞ አሁን ላይ እንግዲህ ወይዘሮ ሰማል በማን እጅ እንደሞተች ወይዘሪት ሜርሲ እንድታረጋግጥ አድርጓታል። ወይዘሪት ሲፈን አሁን ላይ በሜርሲ እጅ ውስጥ ገብታለች። ሜርሲ እንግዲህ ወይዘሮ ሰማልንም ስትገድላት የቀረጸችው ቪዲዮ አሁን እጇ ውስጥ ስለገባ በሱ እያስፈራራቻት ትገኛለች። ጄሪ ግን በጣም አጣብቂኝ ውስጥ ገብታለች። የአቶ አመን አክስት ከወይዘሪት ሜርሲ ጋር በጭራሽ እንድትገናኝ አልፈልግም ብላለች እና ደግሞ በልጅሽ ጉዳይ በጣም ደስተኛ ነኝ እና ደግሞ በዚህ ያክል ራስሽን መጠበቅ አለብሽ ብላለች። እንግዲህ ወይዘሪት አሁን ላይ የወይዘሮ ሰማል እህት በጣም ደስተኛ ሆናለች በልጅ ልጃቸው እርግዝና ማለት ነው። እና በዚህን ጊዜ ግን ጄሪ ደግሞ ከሜርሲ መራቅ ስለማትችል ከሜርሲ ጋር ይሄ ሁሉ ደስታ ያመጣችው ስለሆነ ሜርሲንም መተው እንደማትፈልግ ስትነግራትም የመጨረሻ ማስጠንቀቂያ እንግዲህ ወይዘሮ ሰማልንም እህቷ ለጄሪ ነግራታለች።